ጤና ይስጥልኝ ሱባለው ካሊ ሰሎሞን from KCL ማርኬቲንግ ሶሉሽን ዛሬ የምንወያየው ስለ ኮንስትሬንት አይረን ትራያንግል ኮንስትሬንት ይሆናል። እንግዲህ መነሻችን ምንድነው ለምን ብዙ ፕሮጀክቶች ፌል ያደርጋሉ ነው። ብዙ ፕሮጀክቶች ፌል የሚያደርጉት አይረን ትራያንግል ኮንስትሬንትን ባለመረዳት ቀላል የማይባሉ ፕሮጀክቶች ፌል ያደርጋሉ። ይሄ ደግሞ የሚሆነው እንዳልኳችሁ ኮንስትሬንቶችን በግልጽ ባለመረዳት። ስለዚህ ዛሬ ለፕሮጀክታችን መሳካት ያግዙን ዘንድ ሶስቱን ወይም ደግሞ መሰረታዊ ኮንስትሬንቶችን እናያለን ማለት ነው። እንግዲህ የመጀመሪያው ስኮፕ ነው። እንግዲህ ፕሮጀክት ቴምፖራሪ ነው ብለናል። ቴምፖራሪ ስንል መነሻ መድረሻ ያለው እንዲሁም ደግሞ የራሱ የሆነ ስኮፕ አለው በስኬጁል የሚመራ ማለት ነው በአጠቃላይ። ስለዚህ ስኮፕን በደንብ ካልተረዳን ስኮፓችንን መረዳት ካልቻል ምን እናበላሻለን? ኳሊቲያችን እናበላሻለን ማለት ወይም ደግሞ ዴሊቨር እናደርገው ብለን ልንሰራ የምንፈልገው ፕሮጀክት ፌል ያደርጋል ማለት። ለምን? ስኮፓችንን ባለመረዳት። የመጀመሪያው ነገር በፕሮጀክት ስኮፑን መረዳት። ይሄ በዘፈቀደ የሚሰራ ነገር አይደለም። ፕሮጀክት ማለት እንግዲህ እንደተነጋገርነው መነሻ መድረሻ አለው፣ ስኬጁል አለው፣ እንደገና ደግሞ የራሱ ዲፋይን የሆነ ጎል አለ። ያንን ከተረዳን አንቸገርም። ያንን ካልተረዳን ግን ፕሮጀክታችንን አፌክት ያደርጋል እና ብዙ ፕሮጀክቶች ፌል የሚያደርጉት አንዱ ስኮፕን ባለመረዳት። ሌላኛው ታይም ነው። እንግዲህ ታይም ስንል ስኬጁል ነው። ስኬጁልን ማሳነስም ማሳጠርም አንችልም። ልክ ስኮፕ ላይ መጨመርም መቀነስም እንደማንችለው ሁሉ ታይሙ ላይም መጨመርም መቀነስም ስንችል መቀነስ ብንችል ኳሊቲ ላይ አፌክት እናደርገዋለን። መጨመር ብንችል ደግሞ አሁንም ኮስቱ አፌክት ይደረጋል። ስለዚህ በታይማችን መነሻችንን መድረሻችንን እንዲሁም ደግሞ በምንሰራው ስራ እያንዳንዱ ስኬጁል ግልጽ የሆነ ብሬክዳውን ያስፈልገናል ማለት ነው። ስለዚህ በኮንስትሬንት ላይ ታይምን መረዳት የፕሮጀክት ታይምን ወይም ስኬጁልን በግልጽ መረዳት ያስፈልጋል ማለት ነው። ሌላ ኮስት ነው። አንድ ኮስት ማለት ቤዚካሊ ሪሶርስ በጀት ነው። አጠቃላይ ለፕሮጀክቱ የሚያስፈልጉ ሪሶርሶችን መረዳት። ሪሶርሳችንን በግልጽ ከተረዳን አሁን ኳሊቲያችን አፌክት አይደረግም። ነገር ግን በጀት ለመቀነስ ብለን ወይም ደግሞ ላልተገባ ለግል ጥቅም ብለን ፕሮጀክቶች የምናዛባ ከሆነ አሁን ምን ኳሊቲው አፌክት ይደረጋል። እንግዲህ አይረን ትራያንግል ላይ የምናያቸው ምንድነው? ስኮፕ አለ፣ ታይም አለ፣ ኮስት አለ። አንዱ ሲነካ ታይም ሲነካ ፕሮጀክቱ በደንብ ዴሊቨረብል ታርጌት የተደረገው ፕሮጀክት አቺቭ አይደረግም እና ብዙ ጊዜ ፕሮጀክቶች ፌል የሚያደርጉት በዚህ ምክንያት። ለምሳሌ የፕሮጀክቱ ዋና ዓላማ ምንድነው? ፕሮብለም መፍታት ነው። ፕሮብለም ደግሞ የምንፈታው ምን ሲሆን ነው? የታሰበለትን ታርጌት ወይም ደግሞ የታሰበለትን ውጤት ወይም ደግሞ በታሰበው ልክ ስንሰራው ነው ችግር ሊፈታ ይችላል። ስለዚህ ጊዜውን ስንነካ ወይም ደግሞ ታይማችንን ስንነካ ኮስትም ስኮፕም አፌክት ይደረጋል። የተፈለገውን ውጤት ላናመጣ ስለምንችል ማለት ነው። በአጠቃላይ ግን ሶስቱ ማለት የማይነጣጠሉ ናቸው። መጀመሪያ ስኬጁል ካደረግናቸው ሁሉም በታቀደለት ስታንዳርድ የማይወዱ ማይል ከሆነ ብዙ ጊዜ ፕሮጀክቶች ፌል ያደርጋል። በተለይም ደግሞ እኛ ሀገር ላይ ብዙ ፕሮጀክቶች ፌል የሚያደርጉት በዚህ መንገድ ስለሆነ እነዚህ አይረን ትራያንግል ኮንስትሬንት የሚሉትን በፕሮጀክት ላይ ማየት ያስፈልጋል። ይህ ትራያንግል እንደምታውቁት ሶስት ኤጅ አሉት። መሀል ላይ ዴሊቨር የሚደረገው ወይም ደግሞ ዋና ፐርፐዝ ወይም ደግሞ ፕሮጀክቱ ያለው እዛ ላይ ነው። እነዚህ ሶስቶቹ አንዱ ሲነካ ይዛባል። ኢቭን በግራፍ ብናየው አንዱ ስንነካ ሪሼፕ ይደረጋል ወይም ደግሞ የሚፈለገው የትራያንግል ሼፕ ያጣል፣ ኳሊቲው ያጣል፣ ሁሉም ነገር ይዛባል ማለት ነው። ስለዚህ ፕሮጀክት ስንሰራ እነዚህ ቤዚክ ኮንስትሬንቶችን በደንብ መረዳት ያስፈልጋል። እንደነገርኳችሁ ፕሮጀክት ማለት መነሻ መድረሻ ያለው ምን መስራት እንዳለብን ስኮፓችን በደንብ አውቀን በጀታችንን በደንብ አውቀን ስኬጁላችን በደንብ አውቀን የምንጀምረው ነገር ነው። ይሄን ካደረግን የምንፈልገውን ውጤት እናመጣለን ማለት ነው። ስላዳመጣችሁ ያመሰግናለሁ። በዚህ አጋጣሚ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አብሮታችን እናሳድግ። የሚሰራ ቪዲዮ ካለ ኮሜንት ላይ ያስቀምጡልኝ። አመሰግናለሁ።